ዛሬ በሌሊት ስለሚታዩ ህልሞች እግዚአብሔር ስለሚያሳያቸው ራእዮች 7 ፍቺዎችን ይዤላችሁ መጥቻለሁ። የመጀመሪያው ከተቃራኒ ጾታ ጋር ግንኙነት ማድረግ፣ ሁለተኛ አሳ ስታጠምዱ ስታዩ፣ ሶስተኛ ኳስ ስትጫወቱ ልታይ ትችላለህ፣ አራተኛ በውሃ ላይ መዋኘት ነው፣ አምስተኛ በእርሻ መካከል ማለፍ፣ ስድስተኛ ገጠራማ ስፍራ ስታዩ ወይንም ክፍለ ሀገር ስታዩ ምን እያላችሁ ነው? ሰባተኛና የመጨረሻው በህልማችሁ በትር ስታዩ እግዚአብሔር ምን ብሎ እየተናገራችሁ ነው? ይህንን ቪዲዮ ስትጀምሩ ላይክ በማድረግ ኮመንት በማድረግ ሰብስክራይብ እና የደውል ምልክቷን እንድትጫኑ ጠይቃችኋል። አሁን ወደ ህልሙና ፍቺው እንሄዳለን። በህልሞቻችሁ ከተቃራኒ ጾታ ጋር ግንኙነት ማድረግ እግዚአብሔር እየተናገራችሁ ያለው ወይም መንፈስ ዓለም ምን እየተካሄደ እንደሆነ ትርጉሙን ነግራችኋለሁ። ከተቃራኒ ጾታ ጋር በህልም ግንኙነት ማድረግ ብዙ ጊዜ የሌሊት ግንኙነት ወይም የህልም ዝሙት ተብሎ የሚጠራው ጥልቅ መንፈሳዊ ትርጉም ያለው ህልም ነው። ይህ አብዛኛው ጊዜ በስጋዊ ፍላጎት ብቻ የሚመጣ ሳይሆን ከመንፈሳዊ ውጊያና ከግል ህይወታችሁ ጋር የተያዘ ነው። ይህን ህልም ስታዩ የመጀመሪያው የዚህ ህልም ፍቺ ቃል ኪዳን መበከል ስፒሪቹዋል ኮቨነንት ነው። ይህ ህልም በወንዱና በሴቱ መካከል ያለው ኮኔክሽን ወይ ግንኙነት የሁለት ሰዎች አንድ መሆን ወይንም የቃል ኪዳን ምልክት ነው። በህልም ከማያውቁት ወይም ካልተፈቀደ ሰው ጋር ግንኙነት ማድረግ ካልተፈቀደ መንፈሳዊ ኃይል ጋር መጣመርን ወይንም መንፈሳዊ ጋብቻን ሊያመለክት ይችላል። ትዳር ህይወት ውስጥ መሰናክል እንዲፈጠር የሚያደርግ የጠላት ውጊያ ሊሆን ይችላል። ሌላው ደግሞ የኃይልና የሞገስ ስርቆት ምልክት ነው። እንዲህ አይነት ህልሞች ሲታዩ አንድ ትልቅ በረከት ወይም ከፍታ ሊመጣ ሲል የሚከሰቱ ህልሞች ናቸው። ጠላት በህልም ግንኙነት በማድረግ በመንፈሳዊ ጥንካሬያችሁ ለማዳከምና ሞገሳችሁን ለመቀነስ የሚጠቀምበት ስልት። ይህ ህልም ነቅታችሁ እንድትጸልዩና መንፈሳዊ ማንነታችሁ እንድትጠብቁ የሚሰጥ የማስጠንቀቂያ መልእክት ነው። ለምሳሌ ካለፈ ወይ ከድሮ ፍቅረኛ ጋር ከሆነ ካለፈው ህይወት ያልተቆረጠ የነፍስ ትስስር እንዳለ፣ መንፈሳዊ ዓለም ላይ ኮቨነንት እንዳለ ያሳያል። እነዚህ ነገሮች ወደፊት እንዳትራመዱ ስለሚያደርጉ በጸሎት ይህንን ኮኔክሽን መበጠስ እንዳለባችሁ የሚያሳይ ህልም ነው። ከማታውቁት ሰው ጋር ከሆነ ይህ በቀጥታ መንፈሳዊ ውጊያ ሊሆን ስለሚችል በረከታችሁን የሚሰርቁ መናፍስቶች መኖራቸውን የሚጠቁም ህልም ነው። ይህንን ህልም ስታዩ ማድረግ ያለባችሁ የመጀመሪያው የንስሐ ጸሎት ነው። ንስሐ ከእግዚአብሔር ጋር ያላችሁ መንፈስ ዓለም ላይ የትኛውም የማይገባ ኪዳን የማፍረስ በር ከፋች ነው። ይህንን ጸሎት ስትጸልዩ በማወቅ ባለማወቅ የሰራሁትን ያደረግኩትን ኃጢአትና በደል ካልተገባ ኃይል ጋር ያለውን ኮኔክሽን በኢየሱስም ይበጠስ ብላችሁ የመጀመሪያው ጸሎት። ሁለተኛው ደግሞ የተቃውሞ ጸሎት ነው። ምክንያቱም ሰይጣንን ተቃውሙት ከእናንተ ይሸሻል ይላል። እንዲህ አይነት ህልም ባያችሁ ጊዜ ስትነቁ ዝም ማለት የለባችሁ። ቃላችሁን ከፍ አድርጋችሁ እንዲህ ብላችሁ አውጁ። ይህ ህልም በእኔ ላይ በቤቴ ላይ አይሰራም፣ በረከቴ አይወሰድም ብላችሁ ተቃውሙ። ሶስተኛው ደግሞ ቃሉን የእግዚአብሔርን ቃል ማንበብ፣ በቃሉ መሞላት። ምክንያቱም አንዳንድ ጊዜ በሚዲያ በቲክቶክ በዩቲዩብ በተለያየ ነገር የምናያቸው በህልም በእንደዚህ አይነት መልኩ ሊገለጡ ስለሚችሉ ቃልን በማንበብ መጽሐፍ ቅዱስ ከእግዚአብሔር ዓለም ጋር ኮኔክት በማድረግ ኪዳኑን ማፍረስ ይቻላል። ከመተኛታችሁ በፊት መጽሐፍ ቅዱስን በማንበብና መንፈሳችሁ በእግዚአብሔር ቃል እንዲሞላ ማድረግ አለባችሁ። ሁለተኛ ደግሞ በህልሞቻችሁ አሳ ስታጠምዱ ስታዩ። አሳ ማጥመድ እጅግ በጣም ድንቅ የሆነ ተስፋ መልእክት ካላቸው ምልክቶች አንዱ ነው። አሳ በመጽሐፍ ቅዱስ ውስጥ ከበረከት ከነፍሳት መዳን እና ከስኬት ጋር ጥብቅ ኮኔክሽን አለው። አሳ እያጠመድክ ባየ ጊዜ ሰዎችን ወደ እግዚአብሔር መንግስት ለማምጣት ጥሪ እንደወደቀብህ እግዚአብሔር እየፈለገ እንዳለ ምልክት ይሰጣል። እነ ጴጥሮስ አሳ የሚያጠምዱትን ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ሲጠራቸው አንዳንዱ ዶክተር፣ አንዳንዱ አሳ አጥማጭ፣ የተለያዩ ስራ ይሰሩ የነበሩትን እንደዚህ ብሏቸው ነው በማቴዎስ ምዕራፍ 4 ቁጥር 19 እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው።
አሳ ስታጠምዱ ማየት ሰዎችን ወደ በጎ መንገድ መምራት፣ የማስተማር ወይም የመንፈሳዊ አገልግሎት ጥሪ እንዳለባችሁ ሊያሳይና ሊያመለክት ይችላል። ሌላው ደግሞ የበረከትና የብልጽግና ምልክት ነው። አሳ በውሃ ውስጥ የሚራባና የሚባዛ ፍጥረት ነው። ይህን ስታዩ በአገልግሎት የነፍሳት መዳን፣ በስራ ወይም በንግድ ትርፋማ እንደምትሆኑ የሚያሳይ የሚጠቁም ህልም ነው። አሳ ማጥመድ በራሳችሁ ጥረት የሚገኝ ሲሳይ ወይም መለኮታዊ ስጦታ እንደሆነ ፍንጭ ይሰጣል። ጴጥሮስ ሌሊቱ ሙሉ ሲያጠምድ አድሮ ምንም ባላገኘበት ጊዜና ወቅት በጌታ ቃል መረቡን ጥሎ እጅግ ብዙ አሳ እንዳገኘ ሁሉ ያንተም ድካም ፍሬ የሚያፈራበት ጊዜ መቅረቡን ሊናገርና ሊያሳይ ይችላል። በሉቃስ ወንጌል ምዕራፍ 5 ቁጥር 5 ላይ ሲናገር ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም አለ። ነገር ግን በቃልህ መረቡን እጥላለሁ አለ። ይህንም ባደረገ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ ብሎ ይናገራል። ይህ ህልም የሚያሳየው እግዚአብሔር ጥረትህን፣ መንገድህን፣ አካሄድን አይቶ የሚሰጥህ እጥፍ የሆነ በረከት እንዳለ ፍንጭ ይሰጣል። ሌላው ደግሞ ህልሙ የሚናገረው ትዕግስትና ዝግጅት ሊሆን ይችላል። አሳ ማጥመድ ዝም ብሎ የሚገኝ ሳይሆን ትዕግስትና ትክክለኛውን ጊዜ መጠበቅ እንዳለባችሁ፣ የራሳችሁ ሲዝን እየመጣ እንደሆነ ፍንጭ የሚሰጥ ህልም ነው። አሁን እየደከማችሁበት በአገልግሎት፣ በስራ፣ በየትኛውም እየደከማችሁበት ያለው ነገር ለውጥ፣ ስኬት እንደሚመጣ፣ ውጤት ለመስጠት ጊዜ እንደሚፈልግና በትዕግስት መጠበቅ እንዳለባችሁ የሚያሳይ ህልም ነው። መረብ ስጥል ካየ ዝግጅትን እንደጨረስክ ፍንጭ የሚሰጥ ነው። ብዙ አሳ ማጥመድ ብዙዎችን በወንጌል እንደምትማርክ የተትረፈረፈ በረከትና በብዙ አቅጣጫ የሚመጣ ስኬትን የሚያሳይ ህልም ነው። ትልቅ አሳ ማጥመድ አንድ ትልቅ እድል፣ ትልቅ ፕሮጀክት ወይ የህይወት ለውጥ እንደሚመጣ ፍንጭ የሚሰጥ ነው። አሳ ለማጥመድ ሞክሮ ማጣት ደግሞ ጊዜው ገና መሆኑንና መንገዱን መቀየር እንዳለብህ፣ አካሄድን መቀየር እንዳለብህ የሚያሳይ ነው። ለምሳሌ ጸሎት መጨመር እንደሚያስፈልግ ያሳያል። መረብ ማጥመድ ደግሞ በቡድን የሚሰራ ስራ፣ በስፋት የተዘጋጀ የዘረጋውን እቅድ ውጤታማ እንደሚሆን ፍንጭ የሚሰጥ ህልም ነው። ሶስተኛ ደግሞ ኳስ መጫወት ስታይ፣ ኳስ መጫወት እንደ ህልም ሁኔታ፣ እንደ ጫወታው፣ እንደ አይነቱ ፍንጭ ሊለያይ ይችላል። የተለያዩ ትርጉሞች ቢኖሩትም በዋናነት ግን ከህይወት ሩጫ፣ ከቡድን ስራ፣ ከውድድርና ከዓላማ ጋር የሚያያዝ ህልም ነው። ኳስ ማየት የህይወት ሩጫና ግብ ሊሆን ይችላል። መጽሐፍ ቅዱስ ውስጥ ሐዋርያው ጳውሎስ የተናገረው ቃል አለ። ህይወትን ከሩጫ ጋር ከውድድር ጋር ያመሳስለዋል። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ ሲናገር በእሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ ብሎ ይናገራል። ኳስ እየተጫወታችሁ ጎል ለማስገባት መሞከር የያዛችሁት ራዕይ ወይንም እቅድ እንዲሳካ እያደረጋችሁት ያለውን ጥረት የሚያሳይ ፍንጭ የሚሰጥ ነው። በህይወታችሁ ውስጥ ትኩረታችሁን የሚፈልግ አንድ ትልቅ ጉዳይ እንዳለና ያንንም ለማሳካት መስራት እንዳለባችሁ መንገድ የሚከፍት ህልም ነው። ኳስ ማየት የቡድን ስራና የአንድነት ስራ ነው። ኳስ አብዛኛውን ጊዜ በቡድን የሚሰራ ጨዋታ ነው። ይህ ህልም ከሰዎች ጋር ተባብሮ የመስራትን አስፈላጊነት ያሳያል። ጋር ከቤተሰብ ጋር ከጓደኞችና ከስራ ባልደረቦች ጋር በመሆን ትልቅ ውጤት ማምጣት እንደምትችሉ የሚጠቁም መለኮታዊ መልእክት ነው። ኳስ እየተጫወታችሁ ኳስ ታቃብሉ፣ ፓስ ስታደርጉ ይህ የሚያሳየው ኃላፊነትን ማጋራት ወይም ሌሎችን ለመርዳት የምታደርጉትን ሂደት ያሳያል። ሌላው ደግሞ ኳስ ማየት ውድድርና መንፈሳዊ ውጊያ ሊሆን ይችላል። በህልማችሁ ከጠንካራ ወይንም ከተቃራኒ ቡድን ጋር እየተጫወታችሁ ከሆነ በህይወታችሁ ውስጥ አንዳንድ መሰናክሎች ወይም ተቃውሞች እንደሚገጥሟችሁ ሊያመለክቱ ይችላሉ። ነገር ግን ጨዋታውን በድል ከጨረሳችሁ በእውነተኛ ወይም በግዑዙ ዓለም ላይ ህይወታችሁ የሚገጥሟችሁ የትኛውም ቻሌንጆችን እንደምታሸንፉ የሚያሳይ መልእክት ነው። ይህንን ህልም ስታዩ እንደ ህልሙ ሁኔታ ፍቺዎች የተለያዩ ሊሆኑ ይችላሉ። ጎል ስታገቡ ካያችሁ የሚያስደንቅ መልካም መልእክት ነው። በቅርቡ በስራችሁ፣ በትምህርታችሁ፣ በጸሎታችሁ ውጤት እንደምታገኙና ድል እንደምታደርጉ የሚያበስር ህልም ነው። ኳስ ሲያልፋችሁ ወይም ስትሸነፉ በህልም ማየት
በህይወታችሁ ውስጥ አንዳንድ ድሎች እያመለጡ እንደሆነ ንቁ መሆን እንዳለባችሁ የሚሰጥ የማስጠንቀቂያ መልእክት ነው። ሜዳው ላይ ብቻችሁ መሆን በህይወታችሁ ውስጥ የድጋፍ እጦት እየተሰማችሁ እንደሆነ የጀመራችሁትን ነገር ለመጨረስ የሌሎች እርዳታ እንደሚያስፈልጋችሁ ያሳያል። አራተኛ፣ ውሃ መዋኘት ስታዩ ወይ ውሃ ስትዋኙ ካያችሁ ምን እያላችሁ ነው? በውሃ ላይ መዋኘት እጅግ ጥልቅና እንደ ውሃው ሁኔታ፣ እንደ ውሃው ጥራትና እንደ ውሃው መረጋጋት ፍቺው የተለያየ ነው። በአጠቃላይ መዋኘት በህይወት ውጣ ውረድ ውስጥ የመጓዝ የመቀጠል ወይም የውስጥ ስሜትን የመቆጣጠር ምልክት ነው። ይህ ህልም ባያችሁ ጊዜ በመንፈሳዊ ጸጋ መመላለስ ሊሆን ይችላል። በመጽሐፍ ቅዱስ ውስጥ ውሃ በመንፈስ ቅዱስ ምልክት ይሰጣል። ወይ በሕዝቅኤል ምዕራፍ 47 ቁጥር 5 ላይ ደግሞ 1000 ለካ ልሻገረው የማልችለው ወንዝ ሆነ፣ ውሃውም ጥልቅ ነበረ፣ የምዋኝበትም ውሃ ነበረ፣ ሰው ሊሻገረው የማይችለው ወንዝ ነበረ ይላል። ይህ ክፍል በውሃው ውስጥ ሲገባና ውሃው እየጨመረ ሄዶ መዋኘት እስከሚያስፈልግበት ደረጃ እንደደረሰ ተጽፎ የሚያሳየው የመንፈስ ቅዱስ ሙላት ሊሆን ይችላል። በንጹህ ውሃ ላይ መዋኘት በመለኮታዊ ጥበቃ ወይ በእግዚአብሔር ጥበቃና ጸጋ ውስጥ መሆናችሁን የሚያሳይ ፍንጭ የሚሰጥ ነው። እግዚአብሔር በአስቸጋሪ ሁኔታ ውስጥ እንኳን ሳትሰጥሙ እንድታልፉ ኃይል እንደሚሰጣችሁ፣ ጸጋ እንደሚያለብሳችሁ የሚጠቁም ነው። ሌላው ደግሞ ስኬትና በራስ መተማመን እንዳለ ያሳያል። በህይወታችሁ ውስጥ የሚገጥማችሁን ፈተና በብላት እያለፋችሁ እንደሆነ ፍንጭ የሚሰጥ ህልም ነው። ወደፊት እየዋኛችሁ ከሆነ የጀመራችሁት ዓላማ ግቡን እንደሚያገኝና በስራችሁ ወይም በአገልግሎታችሁ ስኬታማ እንደምትሆኑ የሚጠቁም ህልም ነው። ውሃ የውስጥ ስሜትን ሊወክል ይችላል። በሰላማዊ መንገድ መዋኘት የውስጥ ስሜታችሁ እንደተቆጣጠራችሁና በጭንቀት ውስጥ እንዳልሰጠማችሁ የሚያሳይ ነው። ነገር ግን በኃይል እየታገላችሁ መዋኘት በህይወታችሁ ውስጥ ያሉ ጫናዎችን ለመቋቋም እየደከማችሁ መሆኑን ሊያመለክት ይችላል። ይህ ህልም እንደ ውሃ ሁኔታ የሚለዋወጡ ትርጉሞች አሉ። በንጹህ ውሃ ላይ መዋኘት ሰላም፣ በረከት እና መንፈሳዊ መታደስ እንደሚመጣ የሚያሳይ እጅግ ድንቅ የሆነ መልእክት ነው። በደፈረሰ ውሃ ወይ በቆሸሸ ውሃ ውስጥ መዋኘት ጥንቃቄ የሚፈልግ ህልም ነው። በዙሪያችሁ ላይ ግራ የሚያጋቡ ነገሮች ወይም በስራችሁ በአገልግሎታችሁ ላይ መሰናክሎች ሊገጥሙ ስለሚችሉ በጸሎት መጠንከር እንዳለባችሁ የሚያሳስብ ህልም ነው። በማዕበል ውስጥ ስትዋኙ ወይም ማዕበል እያለ እየዋኛችሁ ካያችሁ ትልቅ ፈተና ውስጥ እንዳላችሁ፣ ነገር ግን ለመትረፍ እየጣራችሁ መሆኑን ያሳያል። ተስፋ ለመቁረጣችሁ የሚያሳይ የጥንካሬ መልእክት ነው። ኢሳይያስ ምዕራፍ 43 ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳቱም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉ አይፈጅህም ብሎ ይናገራል። አምስተኛ፣ በእርሻ መካከል ስታልፉ ማየት። ይህ በእርሻ መካከል መሄድ እጅግ መንፈሳዊ፣ ሰላማዊና የበረከት ተስፋ ያለው ምልክት ነው። እርሻ በመጽሐፍ ቅዱስ ውስጥ የሥራ፣ የፍሬያማነት፣ የመንፈሳዊ አገልግሎትና የዓለም መግለጫ ተደርጎ ይወሰዳል። ይህ ህልም ስታዩ የፍሬያማነት ጊዜያችሁና የምትበለጽጉበት ወቅት መሆኑን ያሳያል። እርሻ በምርትና በጥሩ ፍሬ ይታወቃል። በህይወታችሁ ውስጥ ያለፋችሁበት ወይም የደከማችሁበት ነገር ፍሬ ሊያፈራ መሆኑን የሚያሳይ ህልም ነው። በስራችሁ፣ በንግዳችሁ ወይም በቤተሰቦቻችሁ ላይ በረከት እንደሚመጣ የሚጠቁም ነው። ይህን ህልም ባያችሁ ጊዜ የአገልግሎትና የሥራ ጥሪ ነው። ጌታ ኢየሱስ ክርስቶስ መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ብሎ በማቴዎስ ምዕራፍ 9 ቁጥር 37 ላይ ተናግሯል። በእርሻ መካከል መሄድ እግዚአብሔር ሊሰጣችሁ ስላለው ትልቅ ኃላፊነት ሊያመለክት ይችላል። ለሰዎች የሚተርፍ ስራ ወይም አገልግሎት እንደሚጠብቃችሁ የሚያሳይ ነው። ሌላው ደግሞ በእርሻ መካከል ማለፍ የመንፈሳዊ እድገትና የሰላም ጉዞ ነው። በእርሻ መካከል ዳግታችሁ መሄድ ስታዩ ከእግዚአብሔር ጋር ያላችሁ ሰላማዊ ግንኙነት ያሳያል። መንፈሳችሁ እረፍት እያገኘ መሆኑንና በትክክለኛው መንገድ እየተጓዛችሁ መሆኑን የሚያረጋግጥ ህልም ነው። ህልሙ እንደ እርሻው አይነት የሚለዋወጡ ትርጉሞች አሉት። አረንጓዴና የሚያምር እርሻ ማየት ይህ ትልቅ ተስፋና አዲስ የህይወት ምዕራፍ ነው። በጤና በሰላምና በብልጽግና በቤታችሁ ላይ እግዚአብሔር እንደሚጎበኛችሁ፣ በረከት እንደሚገባ የሚያበስር ህልም። የደረሰ መከር ወይም ቢጫ ሰብል ካያችሁ የድካማችሁ ፍሬ የሚከፈልበት ሰዓት እንደደረሰ መቃረቡን በቅርብ ምስራች እንደምትሰሙ የሚያሳይ መልእክት ነው። በታረሰ እርሻ ላይ መሄድ ዘር ለመዝራት፣ አዲስ ስራ ለመጀመር ምቹ ጊዜ ላይ መሆናችሁን ይጠቁማል።
የደረቀ ወይም የታረመ እርሻ ባያችሁ በሕይወታችሁ ውስጥ ጥንቃቄና ጸሎት የሚያስፈልጋቸው ነገሮች እንዳሉ፣ ምናልባት አረሞችን፣ መጥፎ ልማዶችን ወይም የማይገቡ ሰዎችን መለየት እንዳለባችሁ እግዚአብሔር እያሳሰባችሁ ነው። ስድስተኛው ደግሞ ገጠራማ ስፍራ ወይም ክፍለ ሀገር በህልም ካያችሁ ምን እያላችሁ ነው? ከከተማ ወጣ ብሎ ወደ ገጠራማ ስፍራ ክፍለ ሀገር መሄድ ከእረፍት ከመታደስና ወደ ማንነት መመለስ ጋር የተያዘ ትልቅ ጥልቅ ትርጉም አለው። ገጠራማ ስፍራ ስትሄዱ ግሪን ኤሪያ፣ በጣም የሚያምር አየር፣ ንጹህ የሆነ ቀለል ያለ ህይወት የሚያንጸባርቅ ቦታ ነው። የመጀመሪያው ይህን ህልም ስታዩ መንፈሳዊ እረፍትና መታደስ ነው። ጌታ ኢየሱስ ክርስቶስ ብዙ ጊዜ ከከተማው ግርግር ወጣ ብሎ ወደ ተራራ ወይም ገለል ወዳለበት ስፍራ ለጸሎት ይሄድ ነበረ። ነፍሳችሁ እረፍት እንደሚያስፈልጋት የሚያሳያል። ከእግዚአብሔር ጋር ጊዜ እንድታሳልፉ የሚጋብዝ የመንፈሳዊ ጥሪ ምልክት ሊሆን ይችላል። ይህ ህልም ወደ መሰረታችሁ መመለስ ያለባችሁ ያሳያል። ገጠር የብዙዎች መነሻ ወይም መሰረት ነው። ብዙ ሰዎች ባለሀብት ከመሆናቸው በፊት የሆነ ምዕራፍ ላይ ከመድረሳቸው በፊት መነሻቸው ክፍለ ሀገር ወይ ገጠር ነው። በህይወታችሁ ውስጥ መሰረታችሁ መርሳት እንደሌለባችሁ ፍንጭ የሚሰጥ ነው። ይህ ህልም ማንነትን ፍለጋ ወይም ለረጅም ጊዜ የተዘነጋ የቤተሰብ ጉዳይ ማስተካከልን ሊያመለክት ይችላል። ገጠር በእርሻና በልምላሜ ይታወቃል። ክፍለ ሀገር ሄዳችሁ አረንጓዴና ለምለም ቦታ ካያችሁ በህይወታችሁ ውስጥ አዲስ የብልጽግናና የሰላም ምዕራፍ ሊጀምር መሆኑን የሚያሳይ ነው። ወደ ትውልድ ስፍራ ከሄዳችሁ የልጅነት በረከትን እግዚአብሔር ገና በልጅነታችሁ የሰጣችሁን ቃል ኪዳን የሚያስታውስ ቦታ ነው። ብቻችሁ ስትጓዙ ካያችሁ በህይወታችሁ ውስጥ ወሳኝ የሆኑ ውሳኔ ለማሳለፍ ራሳችሁን እየፈለጋችሁ እንደሆነ ያሳያል። ገጠሩ የደረቀ ወይም የተራቆተ ከሆነ በመንፈሳዊ ህይወታችሁ ላይ መንፈስ ቅዱስን መፈለግ እንዳለባችሁ፣ በጸሎትና በቃል ራሳችሁን መሞላት እንዳለባችሁ ያመለክታል። ምክንያቱም ደረቅ ስፍራ ስላያችሁ። ሰባተኛና የመጨረሻው በትር በህልም ይዛችሁ ስታዩ። በትር መያዝ እጅግ ታላቅ የሆነ የስልጣን፣ የመሪነት፣ የጥበቃና የመለኮታዊ ድጋፍ ምልክት ነው። በትር በመጽሐፍ ቅዱስ ውስጥ ከታላላቅ የእግዚአብሔር ሰዎች ብዙ ጊዜ በትር ስናስብ ስለ አሮንና ስለ ሙሴ እናስባለን። ይህ በትር ሙሴ ሚስቱ ልጆቹን የእግዚአብሔርን በትር ይዞ እንደሄደ በዘጸአት ምዕራፍ 4 ላይ ይናገራል። ስለ አሮን በትር ደግሞ ሲናገር የአሮን በትር ከበትሮች መካከል አቆጠቆጠች ብሎ ይናገራል። ይሄ የሚያሳየው የመለኮታዊ ድጋፍ፣ የስልጣን፣ የመሪነት መልእክት ነው። የመጀመሪያው መለኮታዊ ስልጣንና የኃይል ምልክት ነው። በጣም የምናውቀው የሙሴ በትር ነው። ሙሴ በትሩን ተጠቅሞ ባህር ከፍሏል። ተአምራትን ደግሞ አድርጓል። ሙሴ በትር ሲጥል እባብ ሆነች ይላል። የሙሴ በትር የጠንቋዮችን በትር ዋጠች። ይህ የሚያሳየው ዶሚኔሽን ስፒሪት እንዳለብህ፣ የገዥነት መንፈስ እንዳለብህ ፍንጭ ይሰጣል። በትር መያዝ እግዚአብሔር በሕይወታችሁ ላይ፣ በአገልግሎታችሁ ላይ፣ በምትሰሩት ስራ ላይ ስልጣን እና ጸጋ እንዳላችሁ እያሳያችሁ ነው። ይህ ህልም በጠላቶቻችሁ ወይም በገጠሟችሁ መሰናክሎች ላይ ድል የማድረግ አቅም እንዳላችሁ የሚያሳይ ምልክት ነው። ሌላው ደግሞ ይህ ህልም የመሪነትና የእረኝነት ቅባት አለባችሁ እያላችሁ ነው። መዝሙር ምዕራፍ 23 ቁጥር 4 ላይ በትርህና ምርኩዝህ እነርሱ ያጽናኑኛል ብሎ ይናገራል። በትር መያዝ ሰዎችን የመምራት የማስተማር ወይም ቤተሰብን የማስተዳደር ኃላፊነት እንዳላችሁ ያሳያል። እንደ እረኛ ሌሎችን የመጠበቅና የመንከባከብ መለኮታዊ ጥሪ ሊሆን ይችላል። በትር አንዳንዴ ለደካማ ምርኩዝ ሆኖ ያገለግላል። በህይወታችሁ አስቸጋሪ በሆኑ መንገዶች ላይ እየተጓዛችሁ ከሆነ በትር መያዛችሁ እግዚአብሔር ድጋፍ እንደሚሆናችሁና እንደማትወድቁ ያሳያል። ህልሙ ብርታትንና መጽናናትን የሚሰጥ መልእክት ነው። ይህንን ህልም ስታዩ እንደ በትሩ ሁኔታ የሚለዋወጡ ትርጉሞች አሉት። የለመለመ በትር ስታዩ የአሮንን በትር ያስታውሳችኋል። በትራችሁ በህልም ለምልሞ ካያችሁ ይህ ሚራክል ወይም ተአምራዊ እድገትና ምርጫን ያሳያል። አምላክ እግዚአብሔር ለልዩ አገልግሎት እንደመረጣችሁ አገልግሎታችሁ ፍሬያማ እንደሚሆን የሚጠቁም ህልም ነው። ረጅምና ጠንካራ በትር የማይናወጥ አቋምና መንፈሳዊ ጥንካሬ እንዳላችሁ ፍንጭ ይሰጣል። በትር ተደግፎ መሄድ ስታዩ በጥበብና በማስተዋል እየተጓዛችሁ መሆኑንና በዕድሜ እግዚአብሔር እውቀትን፣ ልምድን እያገኛችሁ መሆኑን ፍንጭ የሚሰጥ ነው። በትሩ ሲሰበር ካያችሁ በራስ ጥረት ብቻ ለመቆም መሞከራችሁን ወይም
የስልጣን መዳከምን ሊያመለክት ስለሚችል በጸሎት መበርታት፣ በቃል መሞላት እንዳለባችሁ እየጠቆማችሁ ፍንጭ እየሰጣችሁ ነው። የእግዚአብሔር ጸጋ ይብዛላችሁ። ቪዲዮ ላይክ ሳታደርጉ እንዳታልፉ፣ ኮመንት አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። ተባረኩ። ሻሎም